ታሪኩ የሚጀምረው በሎስ አንጀለስ ውስጥ የሚኖር ሪች የተባለን ፓይለት እያሳየን ነው። ሪች በአሜሪካ ውስጥ ለበርካታ ጊዜያቶች በብቃት በፓይለትነት እየሰራ የቆየ ሰው ነው። በአሁኑ ሰዓት ግን ጡረታ ሊወጣ ስለሆነ የሚያደርገው የመጨረሻ አንድ በረራ ብቻ ይቀረዋል። ይህ በእንዲህ እንዳለ የሪችን የመጨረሻ በረራ በረዳትነት አብሮት የሚሄደው ቤን የተባለ ሌላ ረዳት ፓይለት ነው። ቤን ወደ በረራው ከመሄዱ በፊት ባለቤቱ ደውላ ልጅህ መታመሙን እያወቅ ለምን ወደ ቤት አልመጣህም ስትል ለቀናት ወደ ቤት ያልመጣው ቤን ላይ በንዴት ተጮህበታለች። የዚህን ጊዜም ቤን ያላሰበው በረራ እንዳጋጠመውና ይሄንንም በረራ ካደረሰ በኋላ እንደሚመለስ ይናገራል። ምንም እንኳን ቤን ለባለቤቱ እንዲህ ብሎ ቢነግራትም ወደ ቤት የማይሄደው ሆን ብሎ ነው። የታመመ ልጁንና ደቃቃ ሚስቱን ላለማየት ሲል የተለያየ ሰበቦችን እየፈጠረ ወደ ቤት ከሄደ ብዙ ቀናቶች አልፈውታል። በሌላ በኩል አሁን ላይ ሪች በሚያበራው የመጨረሻው በረራው ላይ የሚሳተፍ ዳን የተባለን ተሳፋሪ እንመለከታለን። ዳን ኃይለኛ የሲጋራ ሱስ አለበት። ሲጋራውንም እያጨሰ ታብሌቱን በሚጎረጉር ሰዓት ዳን ታብሌቱ ብዙም ባትሪ ቻርጅ እንደሌለው ይመለከታል። ከበረራም በኋላ የግዴታ ስለሚያስፈልገው እስከዛ እንዲሞላልኝ በማለት ታብሌቱን ከፓወር ባንክ ላይ ቻርጅ ሰክቶት በሻንጣ ውስጥ አስቀምጦታል። በሌላ በኩል ሳምና ሊሊ የተባሉን ሁለት ጌመሮችን እንመለከታለን። ሳምና ሊሊ ከሌሎች ቡድኖች ጋር ላለባቸው የጌም ውድድር ከቡድኖቻቸው ጋር አንድ ላይ በዚሁ ፕሌን ውስጥ ነው የሚሳተፉት። እንዲሁም ኮራ የተባለች አንዲትንም ትንሽ ልጅ እንመለከታለን። ኮራም ከእንጀራ እናቷና ከአንድ የእንጀራ ወንድሟ ጋር በመሆን ሪች በሚያደርገው የመጨረሻ በረራ ላይ እነሱም የሚሳተፉ ተሳፋሪዎች ናቸው። ትዕይንቱ ሲቀየር የበረራ አስተባባሪዎች የተሳፋሪዎችን ሻንጣ በሚቀበሉ ሰዓት ዳንን ውስጡ ምንም ኤሌክትሮኒክስ አለመኖሩን ይጠይቁታል። የዚህን ጊዜም ዳን ስልኩን እዛ ውስጥ ቻርጅ እያደረገ ቢሆንም በግዴለሽነት ምንም የለም በማለት ሻንጣውን ወደ ካርጎ ውስጥ እንዲገባ አድርጎታል። ይህንን ተከትሎ ሳም፣ ሊሊ፣ ትንሿ ኮራ እንዲሁም ወንድሟ ፊንና ሌሎቹን ተሳፋሪዎች ጨምረው ሁሉም ወደ ፕሌን ውስጥ በመግባት በረራቸውን ጀምረዋል። ከአስተያየቶቻችሁ የተረዳሁት በጣም እንደምትወዱኝ እኔም እንደምወዳችሁ ነው። ታዲያ ከተዋደድን ለምንድን ነው ላይክ እና ሰብስክራይብ ማታረጉት? የምትችሉ ሰዎች ደግሞ ጆይን በማለት የቻናላችን ሜምበር ሆናችሁ ለእናንተ በጣም ትንሽ በሚመስል ነገር እኔንም ቻናሉንም በደንብ ማገዝ ትችላላችሁ። መልካም ቆይታ። በረራው እንደተጀመረ ለሳም ልዩ ስሜት ያላት የምትመስለው ሊሊ አንድ የጻፈችለትን ደብዳቤ አንብቦት እንደሆነ ሳምን ትጠይቀዋለች። የዚህን ጊዜም ሳም ፈራ ተባ እያለ ደብዳቤውን አለማንበቡን ይናገራል። ለሊሊም ከፊታቸው የሚጠብቀውን የጌም ጨዋታ ካጠናቀቀ በኋላ እንደሚያነበው ቃል በመግባት የላከችለትን ደብዳቤ የመጸዳጃ ክፍል ውስጥ ቁጭ ብሎ እያየው ይገኛል። ይህ በእንዲህ እንዳለ የኮራ አባት በልጁ ላይ ተናዶ ለእንጀራ እናቷና ለእንጀራ ወንድሟ የምታሳየው መጥፎ ባህሪ እንዲሁም መጥፎ ፊቷን እንድትቀይር እየነገራት ነው። ኮራ ግን ማናቸውንም መስማት ስላልፈለገች የጆሮ ማዳመጫዋን አባቷ እየተናገረ በነበረ ሰዓት በንቀት ጆሮዋ ላይ አድርጓለች። አባትየውም በዚህ ተበሳጭቶ ምንም እንኳን ኮራን እንደሚያናድዳት ቢያቅም የዛኑ ሰዓት ከእንጀራ እናቷ ጋር መሳሳም ጀምሯል። ይህን ተከትሎ ተንኮለኛዋ ኮራ ወደ ላይ ሊለው እንዳለ ሰው ድምጽ በመታወጣና በመትረብሻቸው ሰዓት አባትየውና የእንጀራ እናቷ ተያይዘው ነገርየውን ለመጨረስ ወደ ሽንት ቤት ገብተዋል። ይህ በእንዲህ እንዳለ የኮራን አባት መሄድ ተከትሎ ፊን ወደ ኮራ ጋር በመምጣት የት እንደሄዱ ይጠይቃታል። የዚህን ሰዓትም ኮራ ሆም ብላ ሽንት ቤት ውስጥ የሚያደርጉትን እንዲያይ ስትል ለፊን ያሉት ሽንት ቤት እንደሆነ ነግራው ወደዛ እንዲሄድ አድርገዋለች። ይሁንና ፊን እዛ ደርሶ እየተፈጠረ ያለውን ከማየቱ በፊት የልጁ ታብሌት ዘግቶበት እንደተደበረ ያወቀ አንድ መንገደኛ ፊንን ወደሱ ጠርቶት በሱ ታብሌት ጌም ማጫወት ጀምሯል።
በሌላ በኩል ይሄ ሲሆን ብቻዋን ሆና የደበራት ኮራም ልክ እንደ ፊን ከአንድ መንገደኛ ጋር ሄዶ ከመጫወት ይልቅ የሽንት ቤቱ በር ላይ ጆሮዋን በመደቀን ውስጥ እየተደረገ ያለውን ነገር ማዳመጥ ጀምራለች። ታሪኩም ይህንን ተከትሎ የፕሌኑ ካርጎ ክፍል ይወስደናል። ዳን በቸልተኝነት ያስቀመጠው ባትሪ ካርጎ ክፍል ውስጥ ባለው ሙቀት ምክንያት ኃይለኛ እሳት አስነስቷል። በሌላ በኩል እነ ሪች እሳት መነሳቱን ተከትሎ ፕሌናቸው ላይ የሚገኘው ዳሽቦርድ ምልክት ስለሰጣቸው ወዲያውኑ የእሳት ማጥፊያዎችን አስነስተዋቸዋል። ይሁንና ይህንን አደገኛ እሳት ፕሌን ውስጥ ያሉት ትንንሽዬ የእሳት ማጥፊያዎች ሊያጠፏቸው አልቻለም። በዚህም ምክንያት ሁለት ሰራተኞች የእሳት ማጥፊያ በመያዝ ወደ ካርጎ ክፍል ገብተው እሳቱን ለማጥፋት ቢታገሉም በሚያሳዝን ሁኔታ ግን እሳቱ ይባሱኑ በመያያዝ እዛው ቦታ ላይ የነበረው ሲሊንደርን ፈንድቶ ኃይለኛ ግርግር ተፈጥሯል። በፍንዳታው ምክንያት ፕሌኑ ከግራ ወደ ቀኝ በሚላተም ሰዓት ሽንት ቤት ውስጥ አለማቸውን እየቀጩ የነበሩት የኮራ አባትና እንጀራ እናቷም እዛው ክፍል ውስጥ ከነበረ መስታወት ጋር ተጋጭተው ራሳቸውን ስተው ወድቀዋል። የተቀሩት ተጓዦች ደግሞ ከፕሌን ውስጥ ከግራ ወደ ቀኝ በሚመጣ ዕቃ ምክንያት ጭንቅላታቸውን እየተደበደቡ አብዛኛዎቹ የሞቱ ሲሆን በህይወት ያሉት ደግሞ ከላይ የወረደላቸውን መተንፈሻ በመጠቀም ህይወታቸውን ማቆየት ጀምረዋል። በመጀመሪያም ፕሌን ውስጥ የተነሳው እሳት ቀላል መስሎት የነበረው ሪች አሁን ላይ ነገሩ ከቁጥጥር ውጪ መሆኑን ይመለከታል። ታዲያ ይሄ ሁሉ ነገር ተነስቶ ሰዎች በሚጨናነቁ ሰዓት የዚህ ሁሉ ነገር ምክንያት የሆነው ዳን ደግሞ ሽንት ቤት ውስጥ ቁጭ ብሎ በአንድ እጁ ኦክሲጅን በአንድ እጁ ደግሞ ሲጋራውን እያጨሰ ይገኛል። ወደ ፓይለቶቹ ጋር ስንመለስ ነገሩ ከአቅማቸው በላይ ሆኖባቸዋል። ፕሌኑ ከግራ ወደ ቀኝ በሚላተም ሰዓት ከፕሌን ውስጥ የወደቀ አንድ ከባድ ዕቃ አንደኛው ሞተር እንዲፈነዳ አድርጎታል። ይህንን ተከትሎ አንደኛው የፕሌኑ ሞተር ደግሞ ለብቻው ነገሮችን መቋቋም ስላልቻለ እንደዚሁ ከባድ እሳት ፈጥሮ ለመፈንዳት ጫፍ ላይ ደርሷል። ይህንን የተመለከተው ጀግናው አብራሪ ሪችም ምንም እንኳን ለጊዜው የሚያግዛቸውን ትንሽዬ ሞተር ከስር ቢያስነሳም እንዲህ ባለ ሁኔታ ፕሌኑ ረጅም ጉዞ መጓዝ ስለማይችል የግዴታ ውሃ ላይ ለማሳረፍ ወስኗል። እናም በኃይለኛው ባላንሱን ስቶ ከግራ ወደ ቀኝ ሲላተም የነበረውን ፕሌን ያለምንም ፍንዳታ ውሃው ላይ ቀስ ብሎ ማሳረፍ ችሏል። ትዕይንቱ ሲቀየር ምሽት ላይ ፕሌኑ በውሃው ላይ በሚያርፍ ሰዓት በመታው ትልቅ ድንጋይ አማካኝነት ፕሌኑ የተለያየ ቦታ ተቆራርሶ ሰዎቹ መበታተናቸውን እንመለከታለን። ጌመርዋ ሊሊ በአሁኑ ሰዓት ከሁሉም ሰው ተለይታ ለብቻዋ ትገኛለች። ከብቸኝነቷ በላይ ደግሞ ነገሩን የከፋ የሚያደርገው እግሯን በሻርክ መነከሷ ነው። በሌላ በኩል ፓይለቶቹ ዳንና ሪችም ያሉበት ክፍል መጀመሪያ ደህንነቱ የተጠበቀ የነበረ ቢመስላቸውም እየቆየ ግን መስታወቱ ሊሰበር እንደሆነና ውሃው አፍኖ ሊገላቸው እንደሆነ ደርሰውበታል። እናም ዳን ከአንዷ ሴት ጋር በመሆን የሪችን እግር አላቆ ከዚህ ለመውጣት ቢታገልም በሚያሳዝን ሁኔታ የሰውየው እግር ከተጣበቀበት ሊወጣ አልቻለም። እናም የመጨረሻ በረራውን እያደረገ የነበረው ሪች በእርግጠኝነት ይሄ የህይወቴ ማብቂያ ነው በማለት ዳንና ሴቷን እዚሁ ትተውት እንዲሄዱ አስገድዷቸዋል። ሰዎቹም እንዲወጡ ካደረገ በኋላ ሪች የሚወዳቸውን ቤተሰቦቹን ፎቶ እየተመለከተ ኃይለኛው ማዕበል በመስታወቱ በኩል ሰብሮ ገብቶ የዛኑ ሰዓት ህይወቱን ነጥቆታል። ይህ በእንዲህ እንዳለ ረዳት ፓይለቱ ኮራና ሌሎች ሴቶችን ይዞ በፓይለቱ አንደኛው ክፍል ውስጥ ይገኛል። ምንም እንኳን ለጊዜው እነሱ ያሉበት ክፍል የማይሰምጥ ቢመስልም ልክ ሪች ያለበት ክፍል ውሃው መግባት እንደጀመረ እነሱም ሰምጠው መሞታቸው ማይቀር ነው። ይህ በእንዲህ እንዳለ በባህር ውስጥ ሰምጦ የሚገኘው የፕሌኑ ክፍል ውስጥ የሚገኙት የበረራ አስተናጋጇ ዞዊ፣ ተሳፋሪው ማትና የኮራ እንጀራ ወንድም የሆነው ፊን ናቸው። ከነሱ በተጨማሪ በእድሜ የገፋች አንድ አሮጊትም እዚሁ ቦታ ላይ ከነሱ ጋር ትገኛለች። ታዲያ እነዚህ ሰዎች ለጊዜው ያሉበት ቦታ ላይ ውሃው ባይደርስም ከቆይታ ብዛት ግን ውሃው ወደ ላይ የገፋ ሲመጣ እነሱም ቶሎ ካልወጡ መሞታቸው ማይቀር ነው። ወደ
ዳን ጋር ስንመለስ ዳን የአደጋ ጊዜ ምልክት መስጫው ውሃው መሃል ላይ እንደሚገኝ ይመለከታል። እናም ያንን እንዴት እንደሚያገኝ በሚያሰላስል ሰዓት አብረው የነበረችው ሴት በዋና ጎበዝ ነኝ በማለት ዘላ ወደ ውሃ ውስጥ ገብታለች። ምንም እንኳን ልጅቱ እንዳለችው በዋና ጎበዝ ሆና የሚፈለገው መሳሪያ ጋር ለመድረስ ጥቂት ቢቀራትም በሚያሳዝን ሁኔታ ግን ዙሪያዋን ሻርኮች እያንዣበቡባት ይገኛል። ዳንና ትንሿ ኮራም እየጮሁ የሚፈጠረውን ነገር ሊነግሯት ቢሞክሩም ሴቲቱ ከነሱ በጣም ርቃ ስለምትገኝ ምንም ልትሰማቸው አልቻለችም። የዚህን ጊዜም ዳን የአደጋ ጊዜ ታንኳውን በመዘርጋት ወዲያውኑ ወደ ሴቲቱ ጉዞውን ጀምሯል። በሚያሳዝን ሁኔታ ግን ልጅቷ ጋር እንደደረሱ ማዳን ሳይቻል ቀርቶ እዛው ውሃ ውስጥ የነበረው ሻርክ ሰውነቷን ቆራርጦ በልቷታል። ይህ በእንዲህ እንዳለ የኮራን አባት ጨምሮ ለዚህ ሁሉ ነገር ዋና ምክንያት የሆነው የሲጋራው ሱሰኛ ሰውዬም ጭምር አንድ ላይ በአንደኛው የፕሌኑ ክፍል ውስጥ ይገኛሉ። በጊዜውም በሰዎቹ መሃል አለመግባባት ተፈጥሮ ሊደባደቡ የነበረ ሲሆን ይሄ ከመፈጠሩ በፊት ግን በቦታው ላይ የሚገኙት በዕድሜ የገፉ ሰዎች ወጣቶቹን በማስቆም ይልቁንም ከዚህ የሚያመልጡበትን መንገድ ቢያስቡ መልካም እንደሆነ ነግረዋቸዋል። ይህ በእንዲህ እንዳለ ብቻዋን መሃል ላይ ቀርታ የነበረችው ሊሊ እንደምንም ከነሳም ጋር ተገናኝታለች። በጊዜው ሊሊን ወደ ውስጥ እንድገባ አግዟት የነበረው የጌመሮቹ አሰልጣኝ ሽማግሌም ምንም እንኳን እሷን ወደ ውስጥ ቢያስገባትም እሱ ግን ሕይወቱን ከሻርኮቹ ማዳን አልቻለም። ታዲያ ይህንን ተከትሎ በተረፉት ሰዎች መካከል ትልቅ አለመግባባት ተፈጥሯል። እንዲበላ ምክንያት የሆናችሁት አንተነ አንቺ ነሽ እያሉ እርስ በእርስ በሚጣሉ ሰዓት ረዳት ፓይለት የሆነው ቤን ወደ ቦታው ላይ በመምጣት ሰዎቹን አረጋግቷቸዋል። ቀጥሎም ረዳት ፓይለቱ ቤን የአደጋ ጊዜ ታንኳዎቹን በመዘርጋት ሰዎቹን ለሁለት ከፍሏቸው ከዚህ መውጣት እንዲጀምሩ አድርጓል። በጊዜው ሁልጊዜም ችግር ፈጣሪ የሆነው የሲጋራው ሱሰኛ ዳን ረዳት ፓይለቱ ጉዟቸውን ከመጀመራቸው በፊት ኮራን ለማዳን ሲሄድ ሰጥቶት የነበረውን የመገናኛ ማሽን ጥሎታል። በዚህም ረዳት ፓይለቱና የተቀሩትን ሰዎች ያበሳጫቸው ሲሆን ጥፋተኛም አይደለሁም በማለት ከረዳት ፓይለቱ ከቤን ጋር መደባደብ ጀምሯል። ከቤንም ጋር ከተደባደበ በኋላ እንደውም ወደ ሌላኛው ታንኳ በመሄድ እዛ ገባለው ብሏቸው ወደዛ ሊገባ ሞክሮ ነበረ። ይሁንና እንደሱ ያለውን አመፀኛ ሰው ማንም ስለማይፈልገው እዛኛው ታንኳ ውስጥ ያሉት ሰዎችም እዛው በጸበልህ ብለው ወደ መጣበት መልሰውታል። ይህ በእንዲህ እንዳለ ዞዊ ማት ከሄደ በኋላ ሊመለስ ስላልቻለ አብሯት የነበሩትን አሮጊት እንደምትመለስ ቃል በመግባት ፊንን ይዛው ወደ ላይ ወጣለች። ምንም እንኳን በጊዜው ከረዳት ፓይለቱ ጋር ካሉት ቡድኖች ጋር መገናኘት ባችልም ቦታው ላይ ያገኘችውን የአደጋ ጊዜ ታንኳ በመዘርጋት ፊንን ቀድማ ሰቅላው እሷም እግሯ በሻርክ ተበጫጭቆም ቢሆን በመጨረሻ እሷም መሰቀል ችላለች። ይህ በእንዲህ እንዳለ አሮጊቷ ዞዊ መለሳለው ብላ ቃል ብትገባላትም ብትጠብቃት ልመጣ ስላልቻለች የልጅ ልጇን ፎቶ ለመጨረሻ ጊዜ በመሰናበት አንገቷ ጋር የደረሰ ውሃ አፈኑ እንደሚገላት በጸጋ ተቀብላ እየጠበቀች ነው። ይህ በእንዲህ እንዳለ ውጪ ላይ የሚገኙት ሰዎች ቀን ላይ ፕሌን ሲያልፍ ተመልክተው ወደ እነሱ እንዲያይ ምልክት ቢሰጡትም ሊያግዛቸው አልቻለም ነበረ። በዚህም ተስፋ ቆርጠው ማታ ብርሃን አብርተው ቁጭ ብለው በነበረ ሰዓት አንድ ሄሊኮፕተር እነሱን ለማዳን ይመጣል። በጊዜው ከሄሊኮፕተር ውስጥ አንዲት ሴት በገመድ አማካኝነት ወዲያውኑ ወደ ውሃ ውስጥ ዘላ ገብታለች። ቡድኑም እዛ ውሃ ውስጥ ሻርክ እያንዣበበ እንደሆነ ለመንገር ቢሞክርም በሚያሳዝን ሁኔታ በሄሊኮፕተሩ ጩኸት ምክንያት እርስ በእርሳቸው መደማመጥ አልቻሉም። የልጅቷን እጅና እግር መቆረጥ የተመለከተው የሄሊኮፕተሩ አብራሪ ደግሞ ገመዱን ወደ ላይ በመጎተት ልጅቷን ለማንሳት ቢሞክርም ሻርኩ ከውሃ ውስጥ ዘሎ ልጅቷን ወደ ውስጥ ያስገባት ሲሆን ይባስ ብሎ የመጣውን ሄሊኮፕተርም እዛው ባላንሱን እንዲስትና ወድቆ እንዲከሰከስ አድርጎታል።
ከሄሊኮፕተሩ መከስከስ በኋላ መቅዘፊያቸውን የጣሉት ቡድኖች ከፊት ለፊታቸው የሚመጣውን መርከብ እንዲያድናቸው ለማድረግ ሲሉ በእጃቸው እየቀዘፉ ወዲያውኑ ወደ ሰዎቹ ጋር መሄድ ጀምረዋል። በዚህ መሃል ረዳት ካፕቴን የሆነው ቤን ትንሿ ኮራ ከታንኳው ላይ እንደጎደለች አስተውሎ በቦታው ላይ ሲፈልጋት ከቆየ በኋላ በመጨረሻም አግኝቷት ከሱ ጋር አንድ ላይ ወደዛ እንድትመለስ እየጠየቃት ነው። ይሁንና ኮራ አባቷን ስላላየችው አባቷ የሌለበት ምድር ላይም መኖር ስለማፈልግ ወደዛ እንደማትሄድ እየተናገረች ነው። ረዳቱ ካፕቴን ግን ለኮራ ምናልባት አባቷ በፍለጋ እንደሚገኝ በማሳመን ልጅቷን ይዟት ተመልሷል። ታዲያ በዚህ መሃል የሰዎችን ስጋ መብላት የለመደው ሻርክ እየተከተለ እነሱን ለመብላት በሚሞክር ሰዓት ረዳት ፓይለቱ እጁ ላይ የነበረውን ፍሌር ገን በመጠቀም አንደኛውን ገሎታል። የተቀሩትንም እንዴት አድርጎ እንደሚገል እየተጨነቀ በሚያስብ ሰዓት ከፊት ለፊታቸው የነበሩት መርከበኞች የሻርኮቹን ባህሪ ጠንቅቀው ስለሚያውቁ ብዙ ትናንሽ አሳዎችም በውሃ ውስጥ ለቀውላቸው የሻርኮቹን ትኩረት ወደዛ እንዲሄድ አድርገውታል። ይህ በእንዲህ እንዳለ የዚህ ሁሉ ነገር መንስኤ የሆነው የሲጋራው ሱሰኛ ዳን እዚህ ውሃ ውስጥ ሲጋራ እንደምንም ተንጠራርቶ ካዳነ በኋላ ሲጋራውን ለመለኮስ በሚታገል ሰዓት አንደኛው ሻርክ ከጫፍ ላይ ጥሎት የማታ እራቱ አድርጎታል። በማግስቱ በህይወት የተረፉትን ሰዎች መርከበኞቹ አድነው ሲወስዷቸው እንመለከታለን። ሳም የሊሊን ደብዳቤ ሳያነብ በደረሰባቸው ችግር ምክንያት ደብዳቤው ጠፍቶበታል። ሊሊም ምንም እንኳን ደብዳቤውን ባታነበውም ከዓይኖቼ ላይ እንደምወድህ መረዳት አይከብድም ስትል በደብዳቤው ላይ እንደምትወደው እንደጻፈች በይፋ ተናግራለች። ይህ በእንዲህ እንዳለ ከረዳት ፓይለቱ ቤን ጋር የምትገኘው ኮራ ስልኩን በመጠቀም የፊንን ዲቫይስ በምትፈልግ ሰዓት በትክክልም እግሯ ላይ በሻርክ የተነከሰችው ዞዊና ፊንን አንድ ላይ አግኝተዋቸዋል። እናም ቀደም ሲል ችላ ስትለው የነበረው ወንድሟን አሁን ላይ በብቸኝነት ሰዓት ያገኘችው ኮራ ፊንን ጥምጥም ብላበት እያቀፈችው መንከባከብ ጀምራለች። በሌላ በኩል ረዳት ፓይለቱ ቤንም የካንሰር ታማሚ ልጁን ላለማየትና ላለመጨነቅ ሲል ከሱ እየሸሸ የነበረ ቢሆንም ፈጣሪ በሰጠው ሁለተኛ እድል ግን ከጎኑ ለመሆን ቃል በመግባት ወደ ከተማ እንደደረሰ ወዲያውኑ መጥቶ እንደሚያገኘው ቃል ገብቶለታል።